ፋዘርሽ ጋር ምን አወራሽ? ምን አሉ? አሪፍ ነገር እንደሆነ አውቃለሁ፣ ግን ምን አሉ? በምን ተግባባችሁ? ምናምን ነገር ለደስታ ምን ልንገር፣ አወራን በጣም ረጅም ሰዓት ነው እንደዚህ ላውርተን አናውቅም ከፋዘር ጋር እና በቃ መሸት አወራሁትና ብዙ እንትን ነው ቀላል አይደለም ቤተሰብ ማውራት። እሱማ በጣም ወላሂ ከባድ ነው። በቃ ለሴቶች ደግሞ ከባድ ነው በጣም ወላሂ። በቃ በተለይ በፋዘር ሳይድ ደግሞ ሆነ ስታየው በቃ እሱ በጣም ዋጋ የከፈለለት ቤተሰቡ ነው። በቃ በተለይ እኔ ማለት ትችላለህ የመጀመሪያ ልጅ አይደለም እና በቃ ይሄ ከምታስበው በላይ ነው ዋጋ የከፈለልኝና እኔ ለማሳደግ በቃ ብዙ ነገር እንትን ብሏልና ያው እንደ አባትም እንደ እናትም እንደ አማካሪ ጓደኛም እንደምንም እንደ ወንድምም ነውና ከድሮም የሆነ ነገር ካለ ንገሪኝ ነው የሚለው በግልጽ አባ እና ኢቭን በቃ የሆነ ጊዜ ላይ በጣም ተጭኖኝ ለምንድነው የሆነ በቃ ይሄ ከማይሆን ሰው ፍቅር ይዞኝ ነገር አይደል እንደዛው ሁላ መስሎት በቃ የሆነ እኔ ማልወደው መስሎሽ ከሆነ የሆነ ሰው ወደሽ ምናምን ከሆነ ንገሪኝ እኔ ምንም ቀበሻል ምናምን ብሎኛል ማለት ነውና ባለፈውም ከዚህ በፊትም በቃ በግድ ነው ያሳመንኩት ታውቃለህ የልጁ ጉዳይ ማለት ነው። እሱ እንደዚህ ከመጀመሪያ አያምንበትም። በርግጥ እዚሁ ሰርቶ እንትን ማለት ምናምን ነገር ደስ ይሏል። እዚሁ ሆኜ ብሰራ ካጠገቡ ባሌት ማለት ነው። ይሄ በቃ ላይክ እንደ አይኑ ነው የሚያይ ማለት ይችላል። እና በቃ ግን በግድ አሰማሁት። በቃ ስለማይሆን ምናምን እዚህ ያለው ነገር እዛ ልሄድ ምናምን አልኩት ማለት ነው። ኦኬ በፊቱ ነው የምትይው? የበፊቱን ነው ከመናገር እና አሁን ላይ ደግሞ ከዛ በቃ በጣም ላወራው ሞከርኩኝ ላስረዳው ምናምን ያለውን ነገር ያኛው እንደማይሆነኝ ምናምን አይነት ነገር የለም። እዚህ ደግሞ በቃ እኔ አንዳንዴ ህይወት ባሰብነው መንገድ እንደማይወስደን ምናምን ነገር እንትን አልኩትና እና በቃ እንደ ጓደኛዬም ነው ምናምን ታውቃለህ ይሄን ነገር እኔ ደግሞ በጣም እንደማከብረውም በጣም እንደምወደውም ታውቃለህ። ምክንያቱም ለኔ በጣም ዋጋ ከፍሎልኛል። በቃ ከዚህ በፊትም የነገርኩ ነገሮች አሉ ያልነገርኩም ደግሞ ብዙ የማይነገሩም በቃ ይሄ ዳላ በነገር ሁላ ላታምናቸው የምችላቸው ብዙ ነገሮች አሉ። ብዙ ዋጋ ከፍሏል። በተለይ ማዘር ካለፈች በኋላ ምናምን በቃ ልክ ምንድነው ያለው ነገር እስከሚስተካከልለት ብቻውን ነበር የነበረው የዛን ሰዓት ላይና በቃ እንደ እናት ወጥ ሰርቶ ምን ብሎ